በምን አወቅሽ? አማራ ጀኖሳይድ ትግሬን እየገደልክ ኦሮሞን እየገደልክ አማራን እየገደልክ ስልጣን መቀጠል አትችልም። ካዝና ውስጥ በአሁኑ ሰዓት ወደ 3 ሚሊዮን ዶላር አለ። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ ሆነ። ሰላም የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን እያልን ዛሬም ወቅታዊና አነጋጋሪ ቪዲዮዎችን ይዘላችሁ መተናል። ዛሬ የምናስደምጣችሁ ቪዲዮ አብይ አህመድ ትልቅ ተቃውሞ እንደገጠመው እናስመለክታችኋለን። እንዲሁም ደግሞ መምህር ዘበነ ለባ ሰይፉ ሾው ላይ ቀርበው የተናገሩትን ድንቅ የሆነ መልእክት እናስደምጣችኋለን። ሰሞኑ አነጋጋሪ የሆነውን ወጣት ባለሀብት የማስመለክታችሁ ይሆናል። ቪዲዮውን ከማየታችሁ በፊት ሀሳብ አስተያየታችሁን የኮሜንት ሴክሽኑ ላይ አስቀምጡን። እንዲሁም ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እናልፋለን። አብይ አህመድ is a criminal. Stop አማራ ጀኖሳይድ። ህወሓት ስልጣን ላይ ተወግዶ አብይ ሲመጣ ቢሆን አትሊስት የሆነ ፍሬ ታፈር ነበር። አሁን ግን እንደኔ አሁን ግን ጦረኛ መንግስት ባለበት ሰዓት ላይ ፍሬ ታፈራላችሁ ብዬም አልገምትም እና የምክር ኮሚሽኑ እኔ ብዙም ወደ ፍሬ ሄዳል ብዬ አልገምትም። ምክንያቱም አሁን ሀገሪቱ በጦርነት ላይ እየታመሰች ነው ያለችው። የሌላ ሀገር ወራሪ እንደመጣ ሁሉ በአማራው ላይ ድሮን፣ ጀት፣ እግረኛ፣ መድፍ፣ ታንክ የሀገሪቱን ጦር ሰራዊት እንዳለ አማራ ክልል አስገብቶ እየጨፈጨፈ ባለበት ሰዓት ላይ የምክክር ኮሚሽኑ ኢፌክቲቭ ይሆናል ብዬ አልገምትም። ስለዚህ እኔ እንደኔ ምክር እንደው ይሄ ሰውዬ ምክንያቱም ጭንቅላቱ በጦርነት የተሰራ ነው አብይ አህመድ እና ቢያንስ ይሄን ሰውዬ እንደው ዞር ብሎ እንደው ሽግግር መንግስት የሚቋቋምበት ነገር ፕላትፎርም ብትፈልጉ አሳስባለሁ። ምክክሩ ፍትህ አይቀድምም ወይ? አንድ ይሄንን፣ ሁለተኛ የኢትዮጵያ ሀገራዊ ምክክር የሚል ከሆነ እንደ ኢትዮጵያ ከሆነ ከዚህ ህዝብ ቁጥር በላይ በውጭ እየጮሁ ያሉ ኢትዮጵያኖች አሉ። ስለነሱ ስለምን አትናገሩ? እነሱን ስለምን አታሳትፉ? ሌላው ስለ ጦርነቱ ወይም ምክክር ብላችሁ ስለምታስቡበት ነገር ልጠይቅ ብዬ የምጠይቀው ነገር በትግራይ የደረሰውን ሀገራዊ ኪሳራና የመሰረተ ልማት ውድመት ታውቃላችሁ። ያ ሳይካካስ ወደ አማራ ክልል ተስቦ የገባው ጦርነት ምን አይነት ውድመት እንዳደረሰ ለእናንተ የሚጠፋው ነው አይደለም? ይህን ጥያቄ ሳቀርብላችሁ። ከዛ ውጭ ኮሚሽነሯ በ265 ወረዳዎች ሄደን ተነጋግረናል አሉ። እንዴት ነው በ265 ወረዳዎች ጦርነቱ ፕላኔት ላይ ነው እንደሚካሄደው? ፕላኔት ላይ አይደለም የሚካሄደው። በዚህ አጋጣሚ በሀገሪቱ እየተካሄደ ባለው ውጊያ በአሁኑ ሰዓት ትላንትና አይታችኋል። በጋሸና የአማራ ፋኖ ለኢንተርናሽናል ሬድ ክሮስ ቁስለኞችን ሲያስረክብ የተማረኩትን ሲመግብ ሳቂ እዚህ ውስጥ ሲስቁ አይገርመኝም። ለምን? የጦጣ ሻምበሎች አሉ እዚህ፣ የዝንጀሮም ጋለሞታዎች አሉ፣ የጅብ አማካሪም አለ። ልክ ነው። የዱር አራዊት ተመካክሮ በሚኖርበት ሰዓት በጣም የምናሳፍር ስለሆነ ነው። ስለዚህ እኔ የአማራ ማህበር በበርዲንጋም ሊቀመንበር ነኝ። ፍጹም እባላለሁ። ስቶፕ አማራ ጀኖሳይድ። ስቶፕ አማራ ጀኖሳይድ። አብይ አህመድ is a criminal. አብይ አህመድ is a criminal. ስቶፕ አማራ ጀኖሳይድ። በአጠቃላይ በእንግሊዝ በለንደን በአዳራሽ ውስጥና ከአዳራሽ ውጪ የነበሩትን ትዕይንቶች በተመለከተ መረጃውን ሊያካፍለን አዲስ ሰለሞን መስመር ላይ አግኝቼዋለሁ። አዲስ እንዴት ነው? እንግዲህ በእንደነዚህ አይነት መድረኮች በተደጋጋሚ እየተገኘ የኢትዮጵያውያንን ድምጽ እያሰማ ትገኛለም። ዋሽንግተን ዲሲ እንደዚሁ ከፍተኛ ተቃውሞ ያሰማበትን በቅርብ የምናስታውሰው ነው። አሁንም ለንደን ደግመሃል። በሌላ በኩልም ሌሎች እንደዚሁ ኢትዮጵያውያንም በአዳራሽ ውስጥ ከፍተኛ ተቃውሞ አሰምተዋል። ከአዳራሹ ውጭም በርካታ ኢትዮጵያውያን ተገኝተው ተቃውሟቸውን አሰምተዋል። እስቲ ትዕይንቱን ግለጽልን፣ በሁለቱም ቦታዎች የነበሩትን በአዳራሽ ውስጥና ከአዳራሽ ውጪ። አመሰግናለሁ መሳይ። በእርግጥ ያው በዋሽንግተን አይተዋል። በዚህ በለንደን እንደዚህ ደፍረው ይመጣሉ ብለን አላሰብንም ነበር። ስለዚህ እኛ ደግሞ በዚህ የምናደርገው እንቅስቃሴ ስለሚያውቁት በኃይለኛው የወታደር አሰማርተው ሴኪሪቲ አሰማርተው ነበር የጠበቁን። ምን ማድረግ እንዳለብን ከተወያየን በኋላ ግማሹ በወንድሜ ወርቁ የሚመራው ግማሹ መግባት ስላልቻለ ውጭ ተቃውሞ እንዲያሰማ
እንዳያሰሙ የሚገቡትን ሰዎች ደግሞ በአማራ ደም እየቀለዱ ስለሆነ ሪከርድ እንዲያደርጉ ተነጋገር። እኔ ቀጥታ ወደ ውስጥ ነው የገባሁት። ሌሎች ከበርኒንግሃም የመጡ በተለይ የበርኒንግሃም አማራ ተጠሪ የሆነው ወንድማችን ፍጹም ጠረጴዛ ላይ ወጥቶ የተናገረው ማለት ነው ሆነን ሰልፍ ያዝን። ሰልፍ ይዘን እንደ አጋጣሚ እኔን ስለሚያውቁኝ አንተ ቆይ አትገባም ብለው ወደ ዳር ሲያደርጉኝ እኔ የተከራከርኩኝ ኢትዮጵያዊ ነኝ መግባት አለብኝ ካልገባሁኝ በዚህ ችግር ይፈጠራል ስል ያው አንደኛው ምክትሉ አምባሳደር አየና ይግባ ምናምን አለ። ገባሁኝ። እንደገና ሁለት ሴቶችም ከበርኒንግሃም የመጡ አብረውን ነበሩ የገቡ። እነሱንም ያው አናስገባም ሲሏቸው እንገባለን ክርክር ሲፈጠር ፖሊሶች መጡ። ፖሊሶች ከመጡ በኋላ ኢትዮጵያዊ ነን እንገባለን ሲሉ እነሱንም ፈቅደው ገባን። ከገባን በኋላ ስርዓቱ ተጀመረ። እዛ በኋላ የተካሄደውን አይተሃል። በመጀመሪያ ግን ከዚህ ከለንደን የሚኖር ወንድም ደምስ የሚባል መጀመሪያ እሱ ነው የኛ እየተከራከርን አንዳንድ ነገሮች ችግሮች እንዳይፈጠሩ አምባሳደሩ እያናገረን ደምስ ከየት እንደመጣ ሳላቅ በቃ አዳራሹን አናወጠው፣ በጣም አናወጠው። ለተወሰነ ጊዜ ተቋረጠ። ንግግር እያደረጉ ነበር ተቋረጠ እና በዚህ መካከል ነው ተነጋግረን የገባ ነው። መሳይ እንደምታዩት እነ ሽመልስ አብዲሳ እና አዳነች አቤቤ እና አብይ የፖሊስ ኮሚሽነሩ 10 አለቃ ብርሃኑ ጁላ እነሱ ተጨማምረው የኦሮሞ ማህበረሰብ እያስጠሉ ነውና በተቻለ መጠን እንደው ከዘረኝነት ነፃ የሆነ መንግስት እንዲቋቋም አገሪቱ የምትፈልገው መንግስት እንዲቋቋም ብታሳስቡ። ይሄ ሰውዬ በምንም ነገር እስካለ ድረስ የምክክር ኮሚሽኑ ኤፌክቲቭ አይሆንም። ህዝብ እየተገደለ ነው ያለው። በኦሮሚያ ኦሮሞዎች እየሞቱ ነው ያሉት። በትግራይም ያዣንበበው ጦርነት እያያችሁ ነው። አማራ እየተጨፈጨፈ ነው ያለው። እኔ እውነቱን ነው የምናገረው። ሰላም ቢሆን ደስ ይለኛል። ኦሮሞ፣ አማራ፣ ከምባታ፣ ሀዲያ አንድ ቢሆን ደስ ይለኛል። ግን ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው አብይ አህመድ። ስለዚህ በተሻለ መጠን እኔ በእውነት ታሳዝኑኛላችሁ። እዛ ያላችሁት ለኢትዮጵያ ብዙ ነገር መስራት የምትችሉ ሰዎች ናቸው። ስለዚህ በዚህ ሰዓት ወቅቱ አይመስለኝም ምክክር ኮሚሽን። በተቻለ መጠን እናንተ እንዲያውም ሄዳችሁ ስልጣን ልቀቅና የምክክር ኮሚሽን ስልጣን ለቀቅ የሽግግር መንግስት አቋቁም ብትሉት የተሻለ ይመስለኛል። ትግሬን እየገደልክ ኦሮሞን እየገደልክ አማራን እየገደልክ ስልጣንን መቀጠል አትችልም። አብይ አህመድ መስት ጎርም ገና ስቶፕ አማራ ጄኖሳይድ፣ ስቶፕ አማራ ጄኖሳይድ፣ ስቶፕ አማራ ጄኖሳይድ። ፍሪ ክርስቲያን ታደለ አልጠየቅንም፣ ገና አልጠየቅንም። ፍሪ ይልቀቅ። አብይ አህመድ must go. It's Sweden. Yeah, it's Sweden. It's not Ethiopia. Yeah, I have the right. Yeah, sir. I respect you. Yes, sir. I have. Come on. Yes. This guy is a killer. Abiy Ahmed is a killer. Stop human rights violation in Ethiopia. Human rights violation. Stop human rights violation in Ethiopia. ትግሬን እየገደልክ አማራን እየገደልክ ኦሮሞን እየገደልክ ነፃ መውጣት አትችልም። እዚህ ውስጥ ያላችሁ ሁላችሁም ራሳችሁን ጠይቁ። እንግዲህ ይሄን ተቃውሞ እንደሰማችሁት ነው። በጣም ትልቅና አስገራሚ የሆነ ተቃውሞ ነው። ይሄን ተቃውሞ ደግሞ እኛ ኦርቶዶክሳውያን የምርም ጦርነት ያስፈልገናል አያስፈልገንም እንደማያስፈልገን የተናገርን መንግስታችንን በቻለው አቅም እንዲያቆምልን እግዚአብሔር መልካም ፍቃድ ይሁንልን። እኔ ብቻ ላይ ልክ ማለት ይቻላል። ቅድም ሳቀርበው የነበረው የሶሻል ፕሉራሊዝም ነው። ብሽሽቅን ግን ምን አመጣው ካልክ የእውቀት ማነስ ነው። ለምሳሌ የእስልምና እምነትም የካቶሊክ እምነት የፕሮቴስታንት እምነት ወይም የማያምንም ሰው ጋር በውጭ ሀገር ዲቤቶች አሉ። እኛ ሀገር የለም። ክርክሮችም ይሄን አንስቻለሁ። ዲቤቶች አሉ። ሐሳብህን በ20 ደቂቃ ትገልጻለህ። ጥያቄ ካለ ትመልሳለህ። ቅድም ያልኩት ነው የኮ ኤግዚስተንስ ጉዳይ ነው። ትነጋገራለህ እና እውነቱ የት ጋር ነው የሚለው ልትነጋገር ትችላለህ። የሚሰማው ሰው ደግሞ የራሱን ሐሳብ ሊወስድ ይችላል። ብሽሽቅና ስድብ ግን ከተዘጋ አይምሮ ከተቆለፈ ጭንቅላት የሚመነጭ ነገር ነው። ብዙ ሰዎች እንደዛ አስተያየታቸው የሚናገሩ የለውም ማለት ነው። ወደ ስድብ ከሄደና እንትኑን አልደረሰም። የትምህርት ደረጃዎች አሉ። የመጀመሪያው ኢንተሌክት ነው። ኢንተሌክት ደረጃ ማለት አንድ ነገር ታውቃለህ። እዛ ደረጃ እንኳን አይደርስም። ይሄ መጀመሪያ ማወቅ አለብህ። ስትነጋገር አንድ ሰው መጥቶ 1 ሲደመር 1 3 ነው ሊል ይችላል። አይ ወንድሜ አይደለም 1 ሲደመር 1 2 ነው ልል እችላለሁ። ስለዚህ በዚህ መልክ ነው ልትነጋገር የምትችለው እንጂ ብሽሽቅ ሰው መብቱ ነው ምንም መከተል።
ራሱ እግዚአብሔር እኮ ያለው አቅረብኩ ለከ እሳተ ወማየ ደኢዴከ አበዘ ፈቀድከ ይላል። የግዕዝ ቃል ነው። ፊት ውሃና እሳት አለ፣ ወደምትወደው ጅላክ ነው። እግዚአብሔር ራሱ ዛሬ እኮ ፀሐይ አወጣ። ለኔ ብቻ አላወጣም፣ ለክርስቲያኑ ብቻ አላወጣም፣ ለእስላሙ ብቻ አላወጣም፣ ለሁሉም ነው። ለአንበሳ ለነጅብ ሁሉ ነው የወጣው ፀሐይ። ስለዚህ እግዚአብሔር እንዲህ የሚያደርግ አምላክ ከሆነ አንተ ሃይማኖት እግዚአብሔርን አገኝበታለሁ ብለህ ከሆነ በዛ መልክ ትሄዳለህ። ስለዚህ ብሽሽቅና ስድብ የሚመጣው ድሮ ቤት አናፍሱልኝ ይባላል ገጠር። እንዴት ወደ አንድ ቦታ ከሄዱ ለአንድ ሳምንት ቤቱ ከተዘጋ የእንትና አይደለ ሲሚንቶ አለ አይደለ እንትን ነው አቧራ ነው በበት ነው የሚለቀለቀው ቤት። እሺ በበት ነው የሚለቀለቀው፣ ቁንጫ በቁንጫ ነው የሚሆነው። ስለዚህ ያናፍሳል፣ ሰው እየከፈተ ያናፍሳል። ካልተላፈሰ ጭንቅላት የሚወጣው ቁንጫዊ የሆነ ንግግር ነው ማለት ነው። እንደዛ ነው። ሴት ነሽ ወንድ ነሽ? ሴት ነኝ። በምን አወቅሽ? የሆነ ነገር ምን የሆነ ነገር የሆነ ነገር ነው በቃ። ምን የሆነ ነገር ምን የሆነ ነገር ምን ሆነ? በሆነ ነገር ነው ያወቅኩት። በሆነ ነገር ነው ያወቅሽው? ጥሩ። እኔም ወንድም ሆነን በሆነ ነገር ነው ያወቅኩት። እርግጥ ልክ ነሽ። ጥሩ ለሚዲያ የሚመጥን መልስ ነው። ኑሮ ተወዷል ምናምን እያለች በቀደም እኔ አስቤዛ በቃ በጣም መስማማንቺ ዘይት 900 ብር ገባ አለች። በስመ አብ ወወልድ ወመንፈስ ቅዱስ ይገባል አይደል? እንዴት ነው የሆናችሁት እናንተ? ኑሮ ተወዷል። እኛ አስፈር ቤቱን ጋር እንደመጣ ታውቃለህ? በዛ በኩል በመስቀሉ አልፈን መጣን ማለት ነው። እሺ ከዛ ራይድ ውስጥ ገባ። በራይዱ እንዴት ነው? ብዙ ነገር ይጠይቃል ማለት ነው። እሺ እንደኔ ማለት ነው። ማን ነው አሜን አሜን ይዞሽ ሄደው? ላምሪ ነግቢል ሸወድኩ በማርያም እጅ እንደዚህ ይቅርታ እወድሻለሁ። ሰርፕራይዝ ምንድን ነው? ስጦታ። ሰርፕራይዝ መደረግ ትፈልጊያለሽ? ማን ቢያደርግሽ ደስ ይልሻል? ፍቅር የዶንኪ ቲዩባ ሰርፕራይዝ ይው። እስቲ ሄዲንግ ግቢልኝ። እሱ ነገር ምንድን ነው? ቸኮሌት። ጥርስ ያበላሻል? ሲበዛ ያበላሽ። ሲበዛ ነው የሚያበላሸው። አሁን መቼ ነው የምትበይው እሱን? ነገ በይ። ከቀሚስ ስር ድብቅ አድርጊው። አለዛማ በቃ እሱን ያውስ ትረሽኛለሽ። ነው ዶንኪ ቲዩብ ላይ ምን አለ? ራሴ። አንቺ ዜግነትሽ ኢትዮጵያዊ ነሽ አሜሪካዊ ነሽ? ኢትዮጵያዊ። ኢትዮጵያ ውስጥ ከምትኖሪና አሜሪካን ወስጄ 1 ሚሊዮን ብር ሰጥቼ ከማንፈላስስሽ የቱ ይሻልሻል? ኢትዮጵያ ውስጥ ብትኖሪ። ኢትዮጵያ ያለባት ችግር ምንድን ነው? ጣራ ማፍረስ። ዶሮ መቼ ነው ኮፍያ የምታደርገው? ፀሐይ ሲመጣ። ውሻ አንገቱ ላይ ሀብል ያደርጋል አይደል? አያደርግም። ቀበቶን የሚያደርገው እኮ ቀሚስ ተቀዷል። እግዚአብሔርን ማን ቀደደው? ሻንጣ ውስጥ ነበረ። ከዛ ቅድድ አለ ራሱ። የኔ ቆንጆ። እሺ ከዛ ተረት የላምበረ አንድ ሰው መጣ። እሺ ከዛ ሄደ። እሺ አለቀ። እርግጠኛ ነኝ 1 ሚሊዮን ሰው አይቶሽ ድጋሚ እንገናኛለን። ሪከርድ ሰብርሽ። የዛኔ ከአዲስ ቀሚስ ጋር ነው የምንገናኘው። እንግዲህ ውድ ኦርቶዶክሳውያን እቺ ሕፃን ልጅ እያያችኋት ነውና በዚህ መልኩ ታፎና ነገሮችን ማድረግ እንዴት እንደቻለች እግዚአብሔር ነው የሚያውቀውና ደስ ትላለች። እግዚአብሔር አምላክ በጸጋ በቸርነት ጠብቆ ያሳድግሽ። ካዝና ውስጥ በአሁኑ ሰዓት ወደ 3 ሚሊዮን ዶላር አለ። ኖ ካዝና ውስጥ 3 ሚሊዮን ዶላር የለው፣ ግን እንትን ዋሌት ላይ ነበር የነበረው። ዋሌትና ካዝና ይለያያል። ኖ ካዝና ውስጥ ዩ ፑት ካሽ ኦፍ ኮርስ ካሽ ታስቀምጣለህ። እንደውም እነሱ ሲጠይቁኝ እውነተኛ ነው አለኝ ነው የሚለው
እንትን ነው የባንክ ነው ላክልኝ አሉኝ። ደግሞ የባንክ ምልክ ዱባይ ላይ ፕሮፐርቲዎች ስለማድረግ ምን አሉ እሱ ነው አንድ ቪላና እንትን አለኝ። አሁን ያው ኦፍላይን ደግሞ ይሄ እንትን ያልኳቸው አሉ መኪኖች አሉ በደንብ ስትል ምን ወዳለው መኪና ለራስ መጓጓዣ ነው ወይስ መታከራየው? ካሬንታ አለኝ ካሬንታ ቢዝነስ አልኮዝ ላይ አለ። ከዚህ ውጪ ግን ፕራይቬት ለራሴ ደግሞ ማላከራየው ዝም ብዬ ጀስት አለኝ። I just love cars bro። ምን አይነት መኪኖች አሉ ለምሳሌ? Okay, I have Brabus 4x4 ማስተቃሰም ነው ብራብር እኔ እኛ ፊያት ላይ አቆይ ሰዎች ምናቀው መኪና ነገር እሺ Brabus 4x4 Mercedes Benz ማለት ነው። ግን Brabus like I have Corvette C8 ስፖርት ነው ማለት ነው። ኦኬ ስፖርት ነው ያለኝ ዶጅ አለኝ ዶጅ ይላል ዶጁ ነው ማለት ነው። I have Range Rover ሬንጁን እናቆራለን እና Rolls Royce ማለት ጎስት ሮልስ ሮይስ ጎስት አለኝ። እንዲሁም በጣም ኮድ ነው ይባላል። ምን ያህል ይገመታል? አሁን $300,000 አካባቢ። ዋው! አጠቃላይ መኪናዎች ላይ ኢንቨስት ያደረግከው ገንዘብ ወይም ደግሞ ያስቀመጥከው ገንዘብ በዶላር ምን ያህል ይሆናል? almost $1 million ግን አዛ ነው like you don't say መኪና always ያው ስለሚቀንስ አዛ ነው። ትሬደር ነኝ ምናምን ከቤት አልወጣም። so it's like ትሬደር ስቶን ቤት ቁጭ ብለህ ላፕቶፕ ፊት ለፊት አለ። ኮምፒውተር አለ። ቤት እንሳልኝ ቡርጃራ አረብ አካባቢ ነው። ቡርጃራ አረብ like በዚህ ሳይድ ነው አትላንቲስ ደፓል አካባቢ አትላንቲስ ወየው ያ እሺ አትላንቲስ ጋር ነው ቤት ያለው። እሺ we have a private beach so like መስኮት የግል ቢች ማለት ውሃ ዳር ቤት ነው ያለ። exactly so ያው መስኮትን ትከፍታለህ ጂም ትሄዳለህ። I have cats ድመቶች አሉ። so በቃ እነሱን ትመግባለህ then ጂም ሰርታ you come back to your trading ላፕቶፕ አለ። ከዛም ደግሞ ሰሞኑ ላይ በጣም አነጋጋሪ የሆነው የዚህ ልጅ ቪዲዮ ነውና በሚገርም ሁኔታ ወጣት ባለ ሀብት ነው። ኤቢ ማርሻል ይባላል። ከዚህ በፊትም እኔ በደንብ ነው መከታተለው። የተወሰነ የሚያክል ትሬድ ለማድረግ ሞክሬ ነበር ከሱ ጋር። የሚገርም ልጅ ነው፣ ቅን ነው፣ ነገሮችን በግልጽ ነው የሚያሳየው። ኢቭን ሲገባ ሁላ ፍሪኩዌንሲ እየለቀቀልን ነበር የሚያሳየንና አብረነው እንድንገባ በጣም ያግዘንና ያበረታታን የነበረ ሰው ነውና ይህንን ወንድማችን ሰይፉ ላይ በመቅረቡ እኔ ደስ ብሎኛል። ማለትም ብዙ ወጣቶች በዚህ መልኩ ሄደው መለወጥ ይችላሉ። ትልቅ ለውጥን የሚያሳይ ትልቅ ሀብታም የሆነ ቀላል ሀብታም አይደለም ማለት ዶላር 3 ሚሊዮን ብር አለው ማለት በእኛ ወደ ግማሽ ቢሊዮን ነው። አስቡት እንግዲህ ኢትዮጵያ ላይ ግማሽ ቢሊዮን ያለው ሰው ተከብሮ ነው የሚኖረው እና ከካሹ ነው እሱ ወይንም ዋሌቱ ላይ የታየው ነው። እንግዲህ ንብረቱ ይቆጠር ከተባለ ወደ ቢሊዮነር መሆን የሚችል ሰው ነውና ደግሞ ነው ብለን እናስባለን። እንግዲህ ይሄ ወንድማችን ብዙ ነገር ለወጣቶች ተስፋ መቁረጥ እንደሌለብን ያስተማረን ይመስለኛልና እኛም ወጣቶች ተስፋ ሳንቆርጥ መስራት አለብን መትጋት አለብን ብዬ አስባለሁ። ይሄን ቪዲዮ በእናታችሁ የኢቢኤስን ትግስት ያስጨረሰ ቪዲዮ። ስሜ ዮሴፍ ደገፋ ይባላል። እሺ የኔ ታለንቴ ግዕዝና ድቁና ነው። እሺ ትልቅ ሰውን ደግሞ መሆን የምፈልገው ሳይንቲስት ነው። እሺ አሁን በግዕዝ ትችላለህ? በግዕዝ ትንሽ ነገር በደሞ ዲያቆንነትን ደግሞ በዜማ ትንሽ ነገር ትላለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አአቱ ገጼ ወኩለንተ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወተዋጸን ለከዳካ ሰይጣን በቅድመ ዛቲ የቅድስት ቤተክርስቲያን እንተ የቲ ስመይ ማርያም ጽዮን ለዓለም ዓለም ናኩተ ከግዚዮን ሲባሃከ ነዋርከ ከግዚዮን ታምነ ከንሰላ ከግዚዮን አስተበቋከ ንገኒ ለከ እግዚዮን ጥቀኒ ለስምከ ቅዱስ ንሰገለ ከኦዛ ለከ ይሰግድ ኩሉ በር ካለከ ይጥቀኒ ኩሉ ልሳን አንተ ውእቱ አምላከ መላእክት እግዚአብሔር ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንጽዋከ በከመ ማርነ ቅዱስ ወልከ እንዘ ይብል አንተ ሙተቱ ጸልዩ ከመ ዝበሉ አቡነ ዘበሰማይ ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንትቀበል ታባን እግዚእስተ በሱድ አላ ደነን ኦ ወላነ ኩሉ ኩይስ መዚያ ከይእቲ መንግሥት ኃይል ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በልነኪ እግዚአብሔር ጸውዕ ሰላም ለኪ ወርት ያንት ማኑስ ተብሩ ከሌ ከርስኪ ተፈሲ ፍሲት ኦ ምልትጸጋ እግዚአብሔር ምስሊክ ሳል ጸልይ ምርታ በፍቁር ወልኪ ኢየሱስ ክርስቶስ ከሚስደና ኃጣውኢነ። እሺ ድቁንና ምን ያህል ጊዜ ተማርክ? ለአንድ ዓመት። ለአንድ ዓመት። አሁን በዜማ የምትለው ነገር አለ? ይኖራል አይጠፋም። እስቲ በል ጸልዩ በእንቲአነ ወበእንተ ኩሎሙ ክርስቲያን
ለይቤሉነ ግበሮ ተስካሮሙ በሰላም ወበፍቅር ለኢየሱስ ክርስቶስ። ይህ ፕሮግራም እንግዲህ ኢቢኤስ ላይ ነው የቀረበው። ምን ለማለት ነው የፈለኩት? ወላጆች ባካችሁ ልጆቻችሁን በእንደዚህ አይነት መንገድ አሳድጉ። ከዘመናዊ ትምህርታቸው ጎን ለጎን የቤተ ክርስቲያን መንፈሳዊ ትምህርትን ይማሩ። ውዳሴ ማርያም ይማሩ፣ ዳዊት ይማሩ፣ ወንጌልንም ይማሩ። ልጆቻችሁን በእንዲህ አይነት መንገድ ስታሳድጉ በጥበብና በሞገስ ያድጋሉ ማለት ነው። ነገ አድገው ትልቅ ደረጃ ሲደርሱ ትኮራላችሁ። የዚህ ልጅ ቤተሰቦች በእውነት እግዚአብሔር ጸጋውንና ክብርን ሞገሱን ያድላችሁ። ልጁንም ደግሞ ከዚህ በላይ ተምሮ ቤተክርስቲያንን በክህነት የሚያገለግልበት እድሜ እንዲሰጠው፣ ጸጋ እንዲሰጠው እግዚአብሔር ይፍቀድለት። ሁላችሁም ልጆች ያላችሁ በእንደዚህ አይነት መንገድ አሳድጓቸው። ምንም ከዘመናዊ ትምህርት ጋር የሚጋጭ ነገር አይደለም ይሄ ማለት ነው። እንግዲህ ይህን ልጅም እንደተመለከታችሁ ነው። በጣም ድንቅ የሆነ የኢቢኤስን ትዕግስት ጀምርን ያስጨረሰ በሉት እና ሃይማኖቱን የሚያውቅ ከታች ጀምሮ በሃይማኖት ተኮትኩቶ ያደገ ልጅ ነውና እግዚአብሔር አምላክ ያሳድግ ነው ምለው። ሌላ ምንም ምለው ነገር የለም። ደስ አይልም? ቅዳሴውን ዜማውን ሲል ደስ አይልም? ግዕዙን ሲል በጣም ነው ደስ የሚለውና እግዚአብሔር አምላክ ያሳድግ። የአብርሃም የይስሐቅ የያዕቆብ አምላክ ነኝ እኮ ብሎ ነው ራሱን ያስተዋወቀው ሙሴ። ሲተዋወቀው ማን ብዬ ልጥራ ለህዝቡ ማን ብዬ ላስተዋውቀ ሲለው እኔ እግዚአብሔር ነኝ እኔ ዓለማት ፈጣሪ ነኝ እኮ አይደለም ያለው። የአብርሃም የይስሐቅ የያዕቆብ አምላክ በቅዱሳኑ ሲጠራ ማያፍር አምላክ። እኛ አፈርንባቸዋል። ኋላ ቀርነት መሰለን። ጻድቃኑን ጥሎ ጌታ ብቻ ማለት ስልጣን ይሆን ማያፍር በእነሱ ስም ሲጠራ እኔ የሕያዋን አምላክ እንጂ ሙታን አይደለሁም ማለት። አልሞቱም፣ በስራቸው ሕያዋን ናቸው፣ በቃል ኪዳናቸው ሕያዋን ናቸው። ዝም ብሎ ቅዱሳን አይገለጥልህም። እንኳን ለአንተ ለእነ አባ ሳሙኤል ዘዋል ድባም እና አቡ ያልተገለጡ አርሴማ ታየች ማርያም። ኧረ ድፍረት ማን ስለሆነ እኛ አንዳንዴ እኮ ሰይጣን የብርሃን መልአክ መስሎ ራሱን ይገልጣል የሚለውን ቃል ባናስተውል እንደው እኛ ማንን አይባልም። ይሄንን ነው ሁላችንም የመንግስቱ ካህናትና ነገስታት እንድንሆን ዘንድ ጠራን ያለው መጽሐፉ። ያው ወገኖቻችን እቺን ብቻ ነው የሚይዙት። ሁላችንም ካህን አያስፈልገንም ይላሉ። ያኛውን ኢግኖር ያደርጋሉ። ቤተክርስቲያናችን ግን የምጥለውና የምታንጠለጥለው የላትም። መጽሐፍ ቅዱስ ሁሉንም ነው የምትቀበለው። ሁሉም እንዳቅሙ ካህን ነው፣ አገልጋይ ነው። ሁሉም እንዳቅሙ አመስጋኝ ነው። እኛ ብንጠነክር ብንሆን የማንሆነው የማንችለው እመቤታችንን ብቻ ነው። ከበረታ ጊዮርጊስንም መሆን ትችላለህ፣ ሳሙኤልንም መሆን ትችላለህ፣ አቡዬንም መሆን ትችላለህ። ወልድ አስታረቀን። አስታራቂ መታረቂያ ታራቂ ነው ራሱ። ይህንን ያዘው በደንብ። አስታራቂ ማለት መስዋዕት፣ ለምሳሌ የብሉይ ኪዳን መታረቂያችን መስዋዕቱ ነው። አስታራቂ ስንለው መስዋዕት ሆነልን ነው ዋናው ሐሳብ። መታረቂያ ስንለው ደግሞ በእግዚአብሔር ፊት የታየልን በእግዚአብሔር ፊት የቀረበልን ሰው ነው። ለምሳሌ በሰው ላይ ዘላለማዊ ሞት ተፈርዷል አልተፈረደም? ተፈርዷል። ዘላለማዊ ምህረት ያስፈልገዋል አያስፈልገውም? ዘላለማዊ ፍርድ የፈረደ እግዚአብሔር ነው። ዘላለማዊ ምህረት ማድረግ የሚችለውስ ማን ነው? እግዚአብሔር። ምህረት የሚደረግለት ሰው። በቃ እሱ ሶስት ነገር አለ ማለት ነው። ስለዚህ እናያዛቸው እነዚህ ነው። በበላ ቀን ትሞታለህ የተባለ ማን ነው? የሰው ልጅ። ካሳ ማቅረብ ያለበት ማን ነው? የሰው ልጅ፣ ሰው። ስለዚህ ሰው ደግሞ ካሳ ማቅረብ ይችላል አይችልም? ካልቻለ፣ ስለዚህ ሰው ካልቻለ ካሳው መቅረብ ያለበት በማን ወገን? በሰው ወገን። በሰው ወገን ማን ያቅርብ? መላክ አይችልም። ሰው ደግሞ ራሱ እግዚአብሔር ነው። በዚያም ላይ ቅድስና የለውም። ይኸው ትሞታለህ የተባለ ሰው ስለሆነ መስዋዕት ማቅረብ ያለበት ሞትን ማሸነፍ የሚችል ነው ይላል። ትሞታለህ የተባለ ሰው ነው። ትሞታለህ በተባለበት መሞት አለበት። ሞት ወግን ህይወት መስጠት አለበት። ስለዚህ እንደ ሰውነቱ ቤዛነት የሚባለው እንደ ሰውነቱ ምን ሆነ? መስዋዕት ሆነ። ያ ምን ሆነ? መታረቂያ ሆነን። ከማን ጋር? ከራሱ ጋር። ሃይማኖተኛ ከሚመስል ሰው ራሳችሁን ጠብቁ። ነገ የሆነ ነገር ተፈጥሮ ድሮም ሃይማኖተኛ ሰው ሃይማኖተኛ ሲባሉ ከምትሉ ሃይማኖተኛ የሚመስልን ሰውና የምርም ሃይማኖተኛ ሰው ምን አይነት እንደሆነ ለይታችሁ ልታውቁ ይገባል። በእርግጥ ብዙ ጊዜ ሃይማኖተኛ ሰው ተብሎ የሚጠራው
ወይ የሆነ ክህነት ያለው ሰው ወይ የሆነ የአገልግሎት ዘርፍ ውስጥ ያለ ሰው ወይ ብዙ ጊዜ ስለ እግዚአብሔር ቃል የሚያወራን ሰው ሃይማኖተኛ መንፈሳዊ ተብሎ ይታሰባል ብዙ ጊዜ ማለት ነው። በእርግጥ እንደዛ ማሰባቸው ስህተት አይደለም። እውነተኛ ሃይማኖታዊ ሰውም የሚያደርገው ነገር ስለሆነ ነገር ግን ትክክለኛው ሃይማኖታዊነትና ትክክለኛው መንፈሳዊነት ህይወት ነው። ክህነት አይደለም፣ ህይወት ነው። አገልግሎት አይደለም፣ ህይወት ነው። ህይወት ነው ማለት ምን ማለት ነው? ክርስቶስን የምርም የሚመስል ህይወት በንስሐና በቅዱስ ቁርባን የሚመላለስ ህይወት ያለው ሰው ያ ሰው ነው ትክክለኛ ሃይማኖተኛና መንፈሳዊ ሊባል የሚገባው ሰው ማለት ነው። ነገር ግን ሃይማኖተኛን የሚመስሉ ሰዎች እጅግ በጣም እንደኛ ደፋር የለም። እግዚአብሔርን በእኛ ልክ ሃይማኖተኛ እንደምንመስል ሰዎች የሚዳፈር ሰው በፍጹም የለም። ኢቭን ሰዎች የእግዚአብሔርን ቃል ለመማር ወደኛ ሲመጡ ወደ እግዚአብሔር ለመቅረብ ወደኛ ሲመጡ ከኛ የበለጠ ከእግዚአብሔር የራቅ የለም። እነዛንም ሰዎች የባስ ከእግዚአብሔር የምናርቅ ሆነን በኃጢአት ልንጥል የምንሞክር ሆነን እንገኛለን። ምን አይነት ሰዎች? ሃይማኖተኛ የምንመስል ሰዎች። ስለዚህ አንድን ሰው ሃይማኖተኛ ነው ለማለት ብዙ ጊዜ ስለ መንፈሳዊ ነገር ማውራቱን አትመልከቱ። የምርም የንስሐ ህይወት አለው ወይ? የምር የቅዳሴ ህይወት አለው ወይ? የምር የቅዱስ ቁርባን ህይወት አለው ወይ? የምር ክርስቶስን የሚመስል ህይወት አለው ወይ? ክርስቶስን የመምሰል ህይወት ከሌለው አስተሳሰቡ፣ አመለካከቱ፣ አረማመዱ፣ እያንዳንዱ ህይወቱ ክርስቶስን ለመምሰል የሚጥር ካልሆነ ያ ሰው ሃይማኖተኛ የሚመስል ሰው እንጂ የምርም ሃይማኖተኛ ሰው ወይንም ደግሞ መንፈሳዊ ሰው አይደለም። መንፈሳዊ የሚመስል ሰው ነው። አንዳንድ ጊዜ ከእንደዚህ አይነት ሰው ደግሞ እናንተ ትሻላላችሁ። እነዛን ሰዎች ወይንም ደግሞ እንደኛ አይነቱን ሰዎች መንፈሳዊ ናቸው ብላችሁ የምታስቡ እናንተ ከኛ የበለጠ መንፈሳዊ ልትሆኑ ትችላላችሁ። ለእግዚአብሔር ቃል የምትቀኑ፣ ለንስሐ ህይወት የተዘጋጃችሁ፣ ልባችሁ ለንስሐ የተሰበረ፣ እግዚአብሔርን የምትፈሩ እናንተ ራሳችሁ ትክክለኛ መንፈሳዊነት እናንተ ውስጥ ያለ ሆኖ ይገኛል ማለት ነው። እንደዚህ አይነቱ ሰው ግን በእግዚአብሔር ላይ እጅግ በጣም የሚዳፈሩ ብዙ ሰዎች አሉ። ሃይማኖተኛ የሚመስሉ በተለያየ መንፈሳዊ ጉዳዮችን የሚያወሩ መንፈሳዊ አገልግሎት ዘርፍ ውስጥ ያሉ ወይ የሆነ ክህነት ያላቸው። ክህነት ያለው ሁሉ ቅዱስ ነው እንዴ? በፍጹም። የድቁና ክህነት ኖሯቸው ብዙ የማየውን ቦታ ላይ የሚገኙ በጣም ብዙ ወጣቶች አሉ። ስለዚህ እነዚህ ነገሮች ሁሉ አይደሉም። ትልቁ መንፈሳዊነት ቅድም እንዳልኳችሁ ክርስቶስ ኢየሱስን መምሰል ነው። የመንፈስ ቅዱስ ህይወት ያለው ሰው ነው ሃይማኖተኛ ወይንም መንፈሳዊ የሚባለው ማለት ነው። ስለዚህ አንድን ሰው ሃይማኖተኛ ነው ወይንም መንፈሳዊ ነው ብላችሁ ከመፈረጃችሁ በፊት ይህንን ነገር አስቡ። የምር የቀረባችሁት ሰው የምርም መንፈሳዊ ነው ወይ? የምርም ህይወቱ ክርስቶስን የሚመስል ነው ወይ? የምር መንፈሳዊ ህይወት አለው ወይ? የንስሐ ህይወት፣ የቅዱስ ቁርባን ህይወት አለው ወይ? ከሌለው በቃ ሃይማኖተኛ ለመሆን እየሞከረ ያለ ነገር ግን ሃይማኖተኛ የሚመስል ሰው ነው እንጂ ሃይማኖተኛ ሰው ወይም መንፈሳዊ ሰው የሚባል አይደለም። ስለዚህ ከእንደዚህ አይነቱ ራሳችሁን ጠብቁ እና ደግሞ ትክክለኛውን ሃይማኖታዊነት ትክክለኛውን መንፈሳዊነት ግን እናንተ ለመሆን ሞክሩ። በእንደዚህ አይነት ሰው ምክንያት መንፈሳዊነትን አትራቁ። በእንደዚህ አይነት ሰው ምክንያት ሃይማኖተኝነትን አትራቁ። እናንተ ትክክለኛው ሃይማኖተኛ ሁኑ። ክርስቶስ ኢየሱስን ምሰሉት። ክርስቶስ ኢየሱስን እወቁት። ክርስቶስ ኢየሱስን ኑሩት። እሱ ትክክለኛው መንፈሳዊነት ነው። የጸሎት ህይወት ይኑራችሁ። የቅዱስ ቁርባን የንስሐ ህይወት ይኑራችሁ። ሰላም ክርስቶስ ይብዛላችሁ። እንግዲህ ትምህርቶቹን በሚገባ እንደሰማችሁ ተስፋ አድርጋለሁ። ይህም ትምህርት ደግሞ ብዙ ቁም ነገር አዘል የሆኑ ትምህርቶች ናቸው። ከትምህርቱ 30፣ 60፣ 100 ያማሩ ፍሬዎች እንድናፈራ እግዚአብሔር አምላክ ይርዳን እያልኩኝ መርሐ ግብሬን በዚሁ ጨርሻለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት